ሰላም ውድና የተከበራችሁ የኔ ቻናል ቲዩብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ባለፈው ቪዲዮ ላይ ሄርሜላ ባለታሪካችን ያቀረበችውን ሀሳብ ይዤላችሁ መጥቼ ነበረ። እንግዲህ ቁጥር 2ን በዚህ መልኩ አቀርብላችኋለሁ። ሄርሜላ በባለፈው ቪዲዮ ላይ እናቷ ከሞተች በኋላ እሷ ወደ ልጆቿ፣ ወደ ሀገሯ፣ ወደ ቤተሰቦቿ ለመመለስ ወስና እንደነበር ታሪኳ ላይ ሰምተናል። አሁን ግን ከጊዜ በኋላ እየሰራች እያለች ወደ ሀገር የመሄድ ሀሳቧን ትታ ኮንትራቷን ቀጥላ እየሰራች ትገኛለች። ምንም ያህል ስደት ቢከብዳትም ያሰሪዋ ጩኸት፣ ቁጣ፣ ያለመመቻቸት በጣም ብዙ ነገር አንኮንፈርተብል ቢሆንባትም ሁሉንም ነገር ተቋቁማ ለልጆቿ ስትል ህይወትን ለማሸነፍ አንዴ እስከ ወጣሁኝ ድረስ ትንሽ ለልጆቼ ልስራ በማለት ውሳኔዋን ቀጥላለች። ሄርሜላ እንግዲህ በማይመቻች ሁኔታ የእናቷ ሀዘን ከውስጧ እንደ እሳት እያቃጠላት፣ ያሰሪዋ ጩኸትና ቁጣ ራሷ በጣም መቆጣጠር እስከሚያቅታት ድረስ ችላ የስደትን ህይወት እየተጋፈጠች ትገኛለች። እንዲህ እያለች በጣም እያመማትም ብዙ ነገሮችን ችላ፣ በጣም ደግሞ የልጆቿ ናፍቆት በጣም እያንገበገባት ሁሉን ነገር ከችግር አይብስም በማለት ለልጆቿ ስትል በጣም ዋጋ እየከፈለች ትገኛለች። እንዲህ እያለች 1 አመት በኮንትራቷ ላይ እያመነታች ልጨምር አልጨምር በሚል ውሳኔ ከልጆቼ ችግር ከህይወት አይብስም በማለት እንግዲህ አንዴ እስከ ወጣሁ ድረስ የሚባለው ነገር አለና ኮንትራቷን ፈርማ የ1 አመት ቆይታዋን ከሴትዮዋ ጋራ በውል ተስማማች። ግን የ1 አመት ቆይታዋ በጣም ከባድ፣ ከመጀመሪያው ከበፊቱ የባሰ እየጠነከረ የስራው ብዛት፣ ያሰሪዋ ጭቅጭቅ፣ ቁጣ፣ የእንቅልፍ ማጣት በጣም ከበዳት። ከበፊቱ የበለጠ እየባሰ እየመጣ መሆኑን ስታይ አቋርጣ ለመግባት ወደ ሀገሯ እያሰበች ባለችበት ጊዜ አሰሪዋ አይሆንም፣ አይቻልም በማለት ትመልስላታለች። ሄርሜላ ጊዜ ከጊዜ ከቀን፣ ሳምንት ከሳምንት፣ ወር እያለም አመትን ቆጥራ ከጊዜ በኋላ ቀን የማይደርስ የለምና ቀኗ ደርሶ ወደ ሀገሯ ወደ ኢትዮጵያ የምትሄድበት ጊዜው እየተቃረበ በመጣ ጊዜ ሄርሜላ በጣም እየተደሰተች መጣች። እሰይ ጊዜ እያለቀ ነው፣ አሁን ወደ ልጆቼ፣ ወደ ቤተሰቦቼ፣ ወደ ቤቴ የምገባበት ጊዜ ደረሰ በማለት እጅግ በጣም በደስታ አሰሪዋን እገባለሁ አሁን ፍቀጅልኝ በምትልበት ሰዓት አሰሪዋ በማመንታት ውስጥ እያለች ትመለሻለሽ ወይ አትመለሽም የሚባል ጥያቄ አለ። እሷም አይ ከእንግዲህ እኔ ከልጆቼ ጋራ ሁሉንም ነገር በመቻል በመጋፈጥ ህይወትን በሀገሬ በቤቴ ከልጆቼ ጋራ ማሳለፍ እፈልጋለሁ ትላታለች። አሰሪዋም ወደ ራሷ እቅፍ አድርጋ በቃ እንደዛ ከሆነ ወደ ሀገርሽ ገብተሽ ከልጆችሽ ጋር የምትኖሪበትን ጊዜ
መወሰንሽ በጣም መልካም ነው በማለት በጣም ብዙ ዋጋ በቤቷ ስላሳለፈች እጅግ መጽናናትን ያልቻለችበት የእናቷ ሞት፣ ብቸኝነት፣ በጣም የሚከብድ ውጣ ውረድ አመላቸውን የልጆቿን ችላ ናፍቆት በጣም ብዙ ነገሮችን ተቋቁማ በቤቷ ሰርታ ስለቆየች ብዙ ነገሮችን አብሮ ስላሳለፉ እሺ በቃ አሁን ወደ ሀገርሽ ትገቢያለሽ በማለት የምትገባበትን ትኬት ቆርጣ ልታሳፍራት ተስማማች። እንግዲህ ሄርሜላ በጣም ደስ በሚል ሁኔታ ወደ ሀገሯ የምትገባበት ጊዜው ተቃረበ። በጣም ደስ የሚል ነገር ነበር። በስተመጨረሻ ሄርሜላ ስደት ላይ ሆና ያሳለፈችው በጣም እጅግ የሚከብድ የሚያሳዝን ጊዜያቶችን አልፋ በስተመጨረሻ ወደ ቤቷ፣ ወደ ሀገሯ፣ ወደ ልጆቿ ለመግባት ዝግጅቷን ጨርሳ ተሳፈረች። እጅግ በጣም ደስ በሚል ሀገሯ ደርሳ ከባሏ ጋራ ከልጆቿ ጋራ በመገናኘት በስደት ያሳለፍኩት ውጣ ውረድ፣ ሀዘን፣ ናፍቆት የማይመች በማይመች ሁኔታ ያሳለፍኩት ስራዎቼ፣ ብቸኝነቴ እያለች ለቤተሰቦቿ ለልጆቿ ሀሳቧን ስትገልጽ ትገኛለች። የናፈቋትን ልጆች ወደ ራሷ አቅፋ ከነሱ ጋር በደስታ መኖርን መርጣለች። በጣም ደስ በሚል ሁኔታ የሄርሜላ ታሪክ በዚህ መልኩ ተጠናቋል። ውድና የተከበራችሁ የኔ ቻናል ተከታታዮች ላይክ